ባለፉት 9 ወራት 24240 ጊጋዋት ሰዓት ኤሌክትሪክ ኃይል ወደ ውጭ ሀገራት በመሸጥ ከ365 ሚሊዮን ዶላር በላይ ገቢ መገኘቱን የውሃና ኢነርጂ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የ9 ወራት ስራ አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት ሲያቀርብ በገጠሪቱ ኢትዮጵያ ያለውን የመጠጥ ውሃ ተጠቃሚ ወደ 59 ሚሊዮን የከተማውን ደግሞ ወደ 22.7 ሚሊዮን ከፍ እንዲል ማድረጉን ጠቅሶ ዜጎች በሳምንት ሁለቴ እንኳ ውሃ ለማግኘት እየተቸገሩ ያሉት እስከ 10,000 ሊትር የሚይዝ የውሃ ማጠራቀሚያ በቤታቸው የሚያስቀምጡ ሰዎች በመኖራቸው ነው ብሏል። ሪፖርተራችን አቤል አበበ በርካታ ጉዳዮች የተነሱበትን መድረክ እንደሚከተሉ አጠናቅሮታል። በዛሬው ዕለት የውሃና ኢነርጂ ሚኒስቴር የ9 ወራት የስራ አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት ሲያቀርብ የንጹህ ውሃ አቅርቦት፣ የኤሌክትሪክ ኃይል ፍትሐዊ ተደራሽነት እንዲሁም የጎርፍ አደጋን ለመከላከል እየተሰሩ ያሉ ስራዎች ላይ ጥያቄ ተነስቶ ማብራሪያ ተሰጥቶበታል። በተለይ የመጠጥ ውሃ ተደራሽነትን ከማስፋት ጋር በተያያዘ በገጠርና በከተማ 3278 የውሃ ተቋማትን ወደ ስራ በማስገባት ከ2.7 ሚሊዮን በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ሚኒስቴር መስሪያ ቤቱ አሳውቋል። በ2014 የነበረው የኢትዮጵያ የውሃ ሽፋን እንደ ሀገር 62.5 ነው። ባለፈው 2017 የነበረን 72.5 ነው። አሁን ወደ 75 ለማድረስ እየሰራን እንገኛለን። የሶማሌ ክልል፣ አፋር ከ40% በታች ነበሩ ሽፋናቸው። ዛሬ ከ60% በላይ ከፍ ብሎልናል። በእነዚህ ስራዎችም በገጠሪቱ ኢትዮጵያ 57.6 ሚሊዮን የነበረውን የመጠጥ ውሃ ተጠቃሚ ወደ 59 ሚሊዮን ከፍ እንዲል ተደርጓል ያለው ሚኒስቴር መስሪያ ቤቱ በከተሞችም 42 የመጠጥ ውሃ ተቋማት መገንባታቸው 21.8 ሚሊዮን የነበረውን የመጠጥ ውሃ ተጠቃሚ ቁጥር ወደ 22.7 ሚሊዮን ከፍ አድርጎታል ነው ያለው። በዚህም በኢትዮጵያ በአጠቃላይ 79 ሚሊዮን የነበረውን የመጠጥ ውሃ ተጠቃሚ ቁጥር ወደ 82.3 ሚሊዮን ከፍ አድርገነዋል ነው ያለው። ሚኒስቴር መስሪያ ቤቱ ይህንን ይበል እንጂ የተሻለ የውሃ አቅርቦት ይኖርባቸዋል ተብለው በሚጠበቁ ከተሞች ጭምር የውሃ አቅርቦት ችግር ተደጋግሞ መነሳቱ አልቀረም። ሚኒስትሩም ለዚህ ቅሬታ ይህንን ምላሽ ሰጥተዋል። 5000 ሊትር ሮቶ አስቀምጠው በቤታቸው ጣሪያ ላይ 5000 ሮቶ አስቀምጠው 10000 ሊትር ውሃ በሳምንት የተጠቀሙ በሳምንት ውሃ አገኘው ማለት አይችሉም። ምክንያቱም ይህ ውሃ የመጣው ከዋናው ከቧንቧው ስለሆነ ሮቶ ባይኖር ሰዎች ውሃን ተሻምተው በየሰፈራቸው ባስቀምጡ መስመሩ ሁሉ ጊዜ ውሃ ይኖራል ማለት ነው። መስመሩ ሁሉ ጊዜ ውሃ ይኖራል ማለት ሰዎች ከዛ ይጠቀማሉ ማለት ነው። በተገቢው መንገድ ህዝባችንን ማስረዳት ያስፈልጋል። በዚሁ ጊዜ ጥናትን መሰረት በማድረግ ከተለያዩ የልማት አጋሮች ጋር በተሰሩ ስራዎች የተነሳ ተደጋግሞ ይደመጥ የነበረው አሰቃቂ የጎርፍ አደጋ በከፍተኛ መጠን መቀነስ ተችሏል ያለው ሚኒስቴር መስሪያ ቤቱ፣ ሆኖም አደጋው አሁንም ቢሆን ሙሉ ለሙሉ አለመገታቱን ተከትሎ ችግሩን በዘላቂነት ለመፍታት ከዓለም ባንክ ጋር በጥምረት እየሰራ መሆኑን አሳውቋል። አክሎም አደጋውን ለመከላከል ተሰርተዋል ያላቸውን ስራዎችና አስገኝተዋል ያለውንም ውጤት አብራርተዋል። ቅድሚያ በተሰጣቸው በአዋጅ ተፋሰስ በላይኛው መካከለኛውና ታችኛው ባሉ ወረዳዎች 213.34 ኪሎ ሜትር፣ በስንት ሸለቆ ሐይቆች ዝዋይ፣ ሻላና በጫሞ ንዑስ ተፋሰሶች መስቃን፣ ስልጤ፣ ሻሸጎና አርባ ምንጭ ወረዳዎች 31.31 ኪሎ ሜትር፣ ኦሞ ግቤ ተፋሰስ ዳሰነች አካባቢ 11 ኪሎ ሜትር በድምሩ 255.65 ኪሎ ሜትር የሚደርስ የቅድመ ጎርፍ መከላከል ስራዎች በመስራት 70,100 ሄክታር የእርሻ ማሳና 229,189 ሰዎችን ከመፈናቀልና ጉዳት መከላከል ተችሏል። ከኤሌክትሪክ ኃይል ጋር ተያይዞ ከተለያዩ ምንጮች ይገኝ የነበረውን 7910 ሜጋዋት ኃይል በ9 ወራት ስራ ወደ 9579 አሳድጊያለሁ ያለው የውሃና ኢነርጂ ሚኒስቴር ከውሃ ይመነጭ የነበረውን 7451 ሜጋዋት ኃይል ወደ 9050 ሜጋዋት ከፍ ማድረጉን አሳውቋል። በ9 ወራቱ ከነፋስ ተጨማሪ 45 ሜጋዋት ኃይል ሲመነጭ ይህም ድምር ኃይሉን ወደ 470 ሜጋዋት ማሳደጉ ተገልጿል። ከፀሐይ ኃይል ደግሞ ከእቅዱ በእጅጉ ያነሰ 6.5 ሜጋዋት ኃይል በማመንጨት አጠቃላይ አፈጻጸሙን 15.3 ሜጋዋት ማድረሱ ተነግሯል። ያለፉት 9 ወራት የኤሌክትሪክ መስመር ዝርጋታ እንዲሁም የተጠቃሚ ቁጥር ላይም ጭማሪ የታየባቸው ናቸው ተብለዋል። በ9 ወራት 6.77 ሺህ ኪሎ ሜትር በመጨመር በአጠቃላይ የኤሌክትሪክ ማሰራጫ መስመር ዝርጋታ 148.6 ሺህ ኪሎ ሜትር በማድረስ ላይ ይገኛል። በ9 ወራት 290 ሺህ አዳዲስ ደንበኞች ኤሌክትሪክ ተጠቃሚ በማድረግ አጠቃላይ ተጠቃሚዎች ወደ 5.62 ሚሊዮን ማሳደግ ተችሏል። ከኤሌክትሪክ ኃይል ሽያጭ የተገኘ ውጭ ምንዛሪ ገቢ ለማሳደግ በ9 ወራት 314.1 ሚሊዮን ዶላር ገቢ ለማግኘት ታቅዶ 365.99 ሚሊዮን ዶላር ገቢ ማግኘት ተችሏል።
ከውሃ መሰረተ ልማት ዝርጋታ ጋር በርካታ የሀገሪቱ ከተሞችና የገጠር ከተሞች እንዲሁም ወረዳዎች ያሉ የውሃ አቅርቦት ችግሮች በፍጥነት እንዲፈቱ ጥያቄ በተነሳበት በዚህ መድረክ ላይ ፕሮጀክቶቹ ከፋይናንስ እጥረት፣ ከኮንትራክተሮች ብቃት ማነስ እንዲሁም ከዲዛይን ችግርና ከጸጥታ ችግር ጋር በተያያዘ ስለመጓተታቸው ተነግሯል። በዚሁ ጊዜ በተለይ በሰሜን ጎንደር ሐሙሲት ከ1 ቢሊዮን ብር በላይ በሆነ በጀት እየተሰራ ያለው ፕሮጀክት የመጓተት አዝማሚያ እያሳየ ነው በሚል ለተነሳ ጥያቄ እንዲሁም ረጅም ዓመታትን ያስቆጠረው የጎንደር ከተማ የውሃ አቅርቦት ችግር ለምን መፍትሄ አይበጅለትም በሚል ለተሰነዘረ ጥያቄ የጸጥታ ችግር ለስራዎቹ እንቅፋት እንደሆነ ተጠቅሷል። አሁን ትልቁ ችግራችን ክፍያ ሲከፈል አፕሩቭ መደረግ አለበት፣ ባለሙያ መሄድ አለበት። ከዚህ ማለት ነው አልተቻለም። እዛ መሄድ ክልሉ ነው ደሌጌት ያደረግነው፣ እነሱም የተቸገሩበት ነው ያሉት። ኮንትራክተሩ ክፍያ ሲጠይቅ የተሰራው ስራ መሰራቱ መታየት አለበት። በእርግጥ መንግስት ልማት ድርጅት ነው፣ የክልሉ ኢንተርፕራይዝ ነው። እዛ አካባቢ በአንዳንድ ምክንያት ክፍያዎቻቸውን በጥንቃቄ እያየን ስለሆነ ነው እንደ ቅሬታ ሊመስል የሚችል ግን ተነጋግረን የምንፈታው ጉዳይ ይሆናል። የጎንደር መጠጥ ውሃ ፕሮጀክት ቁፋሮ ለማከናወን የምናውቀው ነው የጸጥታ ጉዳይ። ለዛ የተሰማሩ ባለሙያዎቻችንም ዋጋ ከፍሎ ነው የወጡት፣ በጎንደር ዙሪያ ማለት ነው። የሀገር ሽማግሌዎችን በጣም አመሰግናለሁ። በዚህ አጋጣሚ እነዛ ልጆች ሴፍ ማድረግ መቻል። በዚሁ ጊዜ ሚኒስቴር መስሪያ ቤቱ የከተሞች ዘመናዊ ፍሳሽ ማስወገጃን በ23 ከተሞች ለመተግበር አቅዶ 17ቱ ዝቅተኛ አፈጻጸም ላይ መሆናቸው፣ 5ቱ ደግሞ ገና አለመጀመራቸውን የጠቀሰው ምክር ቤቱ ወደ ስራ እንዲገባ ማሳሰቢያ ሰጥቷል። በተጨማሪም በድርቅ የሚጠቁ አካባቢዎች ላይ እየተገነቡ ያሉ 19 የውሃ ተቋማት ግንባታም ዝቅተኛ አፈጻጸም ላይ ይገኛል ያለው ምክር ቤቱ ይህም ሊስተካከል የሚገባው ነው ብሏል።